ሀገራችን ኢትዮጵያ ከቅርብ ዓመታት ወዲህ በተለይም ላለፉት 7 ዓመታት እና 8 ዓመታት በክቡር ጠቅላይ ሚኒስትራችን አነሳሽነት የተለያዩ የህግ ማዕቀፎችን በማውጣት የተለያዩ የልማት ስራዎች ሲከወኑ ቆይተዋል። እነዚህ የልማት ስራዎች ዘለቄታዊነት የሚኖራቸው የአካባቢ ጥበቃ ስራን አስተሳስሮ መምራት እንደሚገባ ግልጽ አቅጣጫ ተቀምጦበት አመራር እየተሰጠበት ይገኛል። በዚሁም እንደሚታወቀው ላለፉት ጊዜያት እንደ ሀገርም እንደ ከተማችን አዲስ አበባም ያከናወንናቸው የልማት ስራዎች ሁሉ አካባቢን የሚጠብቁና አካባቢን ታሳቢ ያደረጉ ናቸው። አካባቢን ሳናለማ የምናለማው ልማት ለህብረተሰብና ለዜጎች የሚውል ካልሆነ በስተቀር አንዱን ጠቅሞ አንዱን መጉዳት የሚቻልበት ሁኔታ ለሀገር ጥፋት ካልሆነ በስተቀር ልማት እንደማይሆን ታሳቢ ተደርጎ አያሌ ስራዎችን ስናከናውን የአካባቢ ጥበቃን መሰረት ባደረገ መንገድ እንዲሆን ታሳቢ የተደረገ ነው። ከዚህ አኳያ የአዲስ አበባ ከተማ አስተዳደርም በሁለንተናዊ የልማት እንቅስቃሴዎቻችን ሁሉ አካባቢን ታሳቢ እናደርጋለን። ያለማናቸው ኮሪደሮች አካባቢን ታሳቢ ያደረጉ ናቸው። ያለማናቸው ወንዞች አካባቢን ታሳቢ ያደረጉ ናቸው። ያለማናቸው ልዩ ልዩ መሰረተ ልማቶች አካባቢን ታሳቢ ያደረጉ ናቸው። እነዚህ ድምር ውጤታቸው ደግሞ ለዜጎች ትሩፋት እንዲሆኑ ነው። ዜጎች በችግር ውስጥ በድህነት ውስጥ እንኳ ቢኖሩ በተበከለ አካባቢ እንዲኖሩ አንፈቅድም። ዜጎች በሚኖሩበት አካባቢ ሁሉ ደህንነታቸው የተጠበቀ ሆኖ እንዲኖሩ ህገ መንግስታችን ይደነግጋል። ደህንነታቸው እንዲጠበቅ ደግሞ የምናከናውናቸው ልማቶች ሁሉ ለዜጎች ደህንነት ዋስትና የሚሰጡ እንዲሆኑ ያስፈልጋል። በዚህም በተለይም ላለፉት ጊዜያት በከተማችን ባከናወንናቸው ስራዎች አንዳንዶቹን መለስ ብለን ብናስታውሳቸው አሁን ላይ እየመጣ ያለው የማህበረሰብ ለውጥ እጅግ አስደናቂ፣ ይህንን ማስቀጠል ማላቅ ከቻል ህዝባችን ምን ያህል ተጠቃሚ እንደሚሆን ማረጋገጥ ይቻላል። ዛሬ ላይ ወረቀት ወይም ፌስታል በመንገድ የሚጥል ሰው አይታይም። ይህ የሆነው በህዝባችን ውስጥ ያለው ንቃተ ህሊና እያደገ መምጣቱ ነው። ይሄ ማለት ጨርሶ ጠፍቷል ማለት አይደለም። ነገር ግን በለሙት አካባቢ ከኋላ አንድ ሰው እንኳ ወረቀት ቢጥል ወረቀቱን አንሳ የሚል የህብረተሰብ ክፍል ተፈጥሯል። ከኋላ ፌስታል ቢጥል ፌስታልክን አንሳ የሚል የህብረተሰብ ክፍል ተፈጥሯል። ይሄ ልማቱን መንከባከብ፣ ደህንነትን መጠበቅ፣ አካባቢን ማስዋብ የሁላችንም ድርሻ መሆኑን ሁሉም የህብረተሰብ ክፍል እየተገነዘበ መጥቷል። በዚህ የምንበቃ ወይም ደግሞ በዚህ ብቻ የምንረካ ባለመሆኑ ገና ብዙ የሚቀረን መሆኑን ታሳቢ እያደረግን ነገር ግን ደግሞ እየመጣ ያለው ለውጥ ተስፋ ሰጪ ነው፣ አስደማሚ ነው። ዛሬ ወንዞቻችን ወደ 76 የሚሆኑ ወንዞች አሉን። እነዚህ በአጠቃላይ ወደ 600 ኪሎ ሜትር ይሸፍናሉ። በከተማችን አዲስ አበባ ይሄ ወደ 4000 ሄክታር መሬት የሚሸፍን ይዞታ አላቸው። እነዚህን ወንዞች እንዳይበከሉ ከላይኛው ተፋሰስ መነሻ ስራዎች ተጀምረዋል። እንዳያችሁት የወንዞች ተፋሰስ ልማታችን በየአካባቢው ብክለት እንዳይከሰት በተለይ የታችኛው ተፋሰስ አካባቢ ለበሽታ እንዳይጋለጥና ለሌላ አደጋ እንዳይደርስበት የሚያደርጉ የተጀመረው ስራ እጅግ ተስፋ ሰጪ ነው። ዛሬ በተጀመሩበት አካባቢ ብትንቀሳቀሱ መልካም ጠረን፣ የወደቀ ቆሻሻ የማትመለከቱበት ይልቁንም መናፈሻ ያላቸው ተቀምጣችሁ የምትዝናኑበት በአረንጓዴዎች የተዋበ አካባቢን ማየት እያደገ መጥቷል። እነዚህ በተጀመሩት ወንዞች ማስቀጠል ከቻል ማላክ ከቻል ሁሉንም ማድረስ ከቻል ከተማችን እውነትም የመኖሪያ ከተማና ብዙ ዲፕሎማቶች የሚመርጧት ከተማ ሆና መቀጠሏ የሚያጠራጥር አይደለም። ከዚህ አኳያ ብዙ ያለማናቸው ልማት ስራዎች እንደሚያሳዩን በአረንጓዴ ሽፋን አሃዛችን ከፍ ብሏል፣ ግን በቂ አይደለም። 30% እና በላይ ለማድረስ እየተሰራ ነው ያለው። በኮሪደር ልማታችን አካባቢያችን ላይ የነበረውን እስለም ኤሪያ ወይም ደግሞ የቆሸሸውን አካባቢ በማጽዳትና በማዘመን ከነበረበት ፐርሰንት ማሻሻል ችለናል። ይህንን ማላቅ ይጠበቅብናል፣ የበለጠ ማሳደግ ይኖርብናል። ጽዱ ኢትዮጵያ ለትውልድ በሚል ለሶስተኛ ጊዜ የተጀመረው ንቅናቄውን የምናየው የምንመለከተው በመስራት አይን ነው እንጂ እንዲሁ በመናገርና በአዳራሽ ላይ ንግግር ብቻ አይደለም። እየሰራን ውጤት እያመጣን እዛው እያረጋገጥን እዛው ቁጥጥርን እያጠናከርን የሚነድበት ስርዓት ነው የምንፈልገው።
ይሄ ሲሆን ዘለቄታዊነቱ እየተረጋገጠ ይሄዳል። ከዚህ አኳያ ጽዱ ኢትዮጵያ ለትውልድ የሚለው ቃል እጅግ በጣም የገዘፈ ቃል ነው፣ የገዘፈ አረፍተ ነገር ነው፣ የገዘፈ ፍሬዝ ነው፣ ሀረግ ነው። ይህንን ሀረግ ተግባራዊ ማድረግ የምንችለው በየአካባቢው ያለውን እንደየድርሻችን ኃላፊነት ወስደን በአንድ በኩል ልማቱ የምንመራ ሰዎች ስናለማ አካባቢን ታሳቢ ማድረግ፣ ልማቱን የምንቆጣጠርና ደግሞ ለልማቱ የምንጠቀም ሰዎች ደግሞ በምንጠቀምበት ጊዜ አካባቢን ታሳቢ በማድረግ ካደረግነው ዘላቂ የሆነ የከተማችን ብሎም የሀገራችን ልማት እያረጋገጥን የምንሄድ መሆኑን ታሳቢ ማድረግ ያስፈልጋል። በአሁኑ ጊዜ በዓለም አቀፍ ደረጃ አሳሳቢነቱ እየጨመረ የመጣውና የሁላችንም የጋራ ጉዳይ የሆነው የአካባቢ ችግርን ለመቅረፍ እስካሁን እየተሰሩ ያሉ ስራዎች አበረታች ቢሆኑም አሁንም የላቀ የህብረተሰብ ተሳትፎን የሚጠይቁ የባለድርሻ አካላትንና እንደዚሁም በጎ ፈቃደኞችን መንግስታዊና መንግስታዊ ያልሆኑ ልማት ድርጅቶችን ቅንጅት የሚፈልጉ ስራዎች ማስተባበርና ማቀናጀት ከሁላችን የሚጠበቅ ይሆናል። ይህንን ለማድረግ ይህ ከተማ አዲስ አበባ በተጀመረው የልማት እንቅስቃሴ ሁሉ አካባቢን ታሳቢ እናደርጋለን ስንል የሚቆጠር የሚዳሰስ የሚጨበጥ ተግባራዊ ምላሽ የሚሰጡ እውነታዎች እጃችን ላይ ያሉ እነዚህን የማላቅና የማዘመን ስራ የበለጠ የምንሰራ ይሆናል። ይህን በማድረግ የጽዱ ኢትዮጵያ ለትውልድ የሚለውን ሶስተኛውን የንቅናቄ መርሃ ግብር ስንጀምር ቀደም ሲል በቀረበው መንገድ በሶስት እርከኖች በሶስት ወራቶች ውስጥ የምናከናውናቸው ስራዎች ተለይተው ቀርበዋል። የፕላስቲክ ብክለትን መከላከል፣ በአደገኛ ቆሻሻ ብክለትን እንደዚሁ የመከላከል ስራና የንቅናቄ አቅጣጫ፣ በድምፅ ብክለት ላይ የሚያጋጥሙን ችግሮች እነዚህንም ጭምር የማስተዳደርና የነፃነትን የማስተዳደር አቅማችን በህጉ ልክ የማድረግ ጉዳይ ከሁላችንም የሚጠበቅ ነው የሚሆነው። እነዚህ ሶስቱ ላይ የሚያተኩር የንቅናቄ ስራዎች የሚሰሩ ሲሆን ስራው በታቀደው ልክ በርካታ ተጨባጭ ውጤቶች እንደሚመዘገቡ ከተስፋ በላይ በአካል የምናረጋግጣቸው ጉዳዮች እንደሚኖሩ በዚሁ አጋጣሚ ግልጽ ማድረግ እፈልጋለሁ። ከተማ አስተዳደራችን ቀደም ሲል የነበራት የፍሳሽ ማጣሪያ ጣቢያ አንድ ብቻ ነው የነበረው። ዛሬ 44 ማጣሪያ ጣቢያዎች አሉን። አንድ ዘመናዊ ከተማ መለኪያ ከሆኑት ውስጥ የፍሳሽ ቆሻሻ ማጣሪያ ጣቢያዎች የሌለው ከተማ በየትኛው መንገድ ተወዳዳሪ መሆን አይችልም። ከዚህ አኳያ ሽፋናችንን ከነበረበት ዝቅተኛ ወደ 43% ሽፋን ማድረስ ችለናል። ይህንን ሙሉ ስናደርገው ፍሳሽ ቆሻሻ በቀጥታ በሲስተም ወደ ማጣሪያ ጣቢያ የሚሄድበት ይልቁንም በየአካባቢው የምንቆፍረውን ጉድጓድ አስወግደን በሲስተም ቻናላይዝ አድርገን ማጣሪያ ጣቢያ በማድረስ የህብረተሰባችን በንጹህ አካባቢ የመኖር አቅሙን የምናሳድግበት ሁኔታ እየተፈጠረ መጥቷል። ይሄ እንግዲህ በወንዞች ዳርቻ ላይ ስናለማ የፍሳሽ ጣቢያን አብረን ማጣሪያን አብረን ነው የምናለማው። ኮሪደር ስናለማ የፍሳሽ ማጣሪያ ጣቢያን አብረን ነው የምናለማው። እነዚህ ሁሉ ፍሳሽ ቆሻሻዎች በተለይ ከዶሜስቲክ ዌስት የሚመጣውን ፍሳሽ ቆሻሻ ሰብስበን ወደ ማጣሪያ ጣቢያ ስናደርስ ብክለትን እንቀንሳለን። በሌላ መንገድ ደግሞ በደረቅ ቆሻሻ መልክ እንደተባለው የፕላስቲክ ቆሻሻ ለረጅም ጊዜ ሳይበሰብስ የሚቆይ በመሆኑ በህዝባችን ውስጥ ከፍተኛ የሆነ አደጋ እያስከተለ ነው ያለው። ይህንን ለማስወገድ የህግ ማዕቀፍ ተዘጋጅቷል፣ ስልጠና ተሰጥቷል። ከዚህ ባሻገር ግን በእያንዳንዱ የህብረተሰብ ክፍል ውስጥ ለራሱ ሲል ሊጠቀምበት ወይም ደግሞ ሊከላከልና ሌላውን ሊያስተምር ይገባል ብለን እናምናለን። ለዚህ ነው በትምህርት ቤትም በደንብ ማስከበርም በሌሎች የህብረተሰብ ክፍሎችም ይሄ ጉዳይ አሳሳቢነቱ ግንዛቤ ተይዞበት ትምህርት እንዲሰጥበትና አስፈላጊው ማስተካከያ እርምጃ እየተወሰደ ያለው። ፋብሪካዎችን ከፕላስቲክ ወደ ሌላ ሽፍት እንዲያደርጉ ስንፈልግ ዘለቄታዊነትን ታሳቢ በማድረግ ነው እንጂ ኢንዱስትሪዎቹን ለመጉዳት አይደለም። ኢንዱስትሪዎቹ በተለይም ደግሞ በቀላሉ ሊበላሹ በሚችሉ በቀላሉ መልሰን ልንጠቀምባቸው በምንችላቸው አይነት መሳሪያዎች የተገለገልን ከሄድን ኢንዱስትሪዎቻችን ዘላቂ የሆነ የኢኮኖሚ አቅም እየገነቡ በሌላ መንገድ ደግሞ ብክለትን እየቀነሱ የሚሄዱበት እድል ይፈጠራል። ከዚህ አኳያ የምናከናውናቸው ስራዎች ሁሉ ዘለቄታዊነት ያላቸውና ሁለንተናዊ መሆናቸውን ግንዛቤ በመውሰድ እዚህ የተገኛቸው የህብረተሰብ ክፍሎች ብቻ ሳይሆን መላው የአዲስ አበባ ህዝብ በዚህ ንቅናቄ ተሳታፊ በመሆን በተቀመጠው መርሃ ግብር መሰረት የፕላስቲክንም የአደገኛ ቆሻሻንም እንደዚሁም የድምፅ ብክለትን በጋራ እንድንከላከል አደራ ማለት እፈልጋለሁ። ከዚህ ጀምሮ ንቅናቄው በይፋ የተጀመረ ስለሆነ ሁላችንም በኃላፊነት ስራችንን እንድንወጣ ማሳሰብ እፈልጋለሁ። እጅግ በጣም አመሰግናለሁ። ፈጣሪ ሀገራችንን ይባርክ። አመሰግናለሁ።